የክልልና የማህበረሰብ መገናኛ ብዙሃን የኢትዮጵያን ብሔራዊ ጥቅም የሚጎዱ ሐሰተኛ መረጃዎች ሲሰራጩ በፍጥነት በማረም ረገድ ውስንነቶች እንዳሉባቸው የኢትዮጵያ የመገናኛ ብዙሃን ባለስልጣን አሳውቋል። ባለስልጣኑ ይህንን ያሳወቀው የክልልና የማህበረሰብ መገናኛ ብዙሃን ላይ ያደረገውን የ3 ወራት የይዘት ክትትል ግምገማ ሪፖርት ባቀረበበት መድረክ ላይ ነው። በሌላ በኩል መገናኛ ብዙሃን በማህበረሰቡ ዘንድ መለያየትንና ግጭትን ከሚያባብሱ የዘገባ አይነቶች በመውጣት ሀገራዊ አጀንዳዎች ላይ ማተኮር መጀመራቸው የሚበረታታ መሆኑም ተገልጿል። መድረኩን የተከታተለው ፍስሐ ደሳለኝ ተጨማሪ ዝርዝር መረጃ አለው፣ እንደሚከተለው ይቀርባል። የኢትዮጵያ መገናኛ ብዙሃን ባለስልጣን መገናኛ ብዙሃን ለሀገር ግንባታና ለማህበረሰብ አመለካከት ቀረጻ በሚል መሪ ሐሳብ የውይይት መድረክ ያካሄደ ሲሆን በመድረኩም በኢትዮጵያ 72 የህዝብና የማህበረሰብ መገናኛ ብዙሃን ይገኛሉ ተብሏል። ባለስልጣን መስሪያ ቤቱ ባለፉት 3 ወራት በህዝብና በማህበረሰብ መገናኛ ብዙሃን የተከናወኑ የዜና እንዲሁም የፕሮግራም የይዘት ስራዎችን የግምገማ ውጤት በዚሁ መድረክ ላይ ይፋ አድርጓል። የኢትዮጵያ መገናኛ ብዙሃን ባለስልጣን ዋና ዳይሬክተር ሃይማኖት ዘለቀ የህዝብና የማህበረሰብ የመገናኛ ብዙሃን በተለይም የመገናኛ ብዙሃን አዋጅ ከተሻሻለ ወዲህ ማህበረሰብ አቀፍ ጉዳዮች ላይ ትኩረት አድርገው እንዲሰሩ ምቹ ሁኔታ መፍጠሩን ተናግረዋል። ዋና ዳይሬክተሯ ጨምረውም የህዝብና የማህበረሰብ የመገናኛ ብዙሃን ወቅታዊ መረጃን ለህብረተሰቡ ከማድረስና ሀገራዊ አንድነትን ከመገንባት እንዲሁም ብዝሃነትን ከማጎልበት አኳያ የይዘት ስርጭት ግምገማው መካሄዱን ገልጸዋል። ችን ባሉ ክልሎችና አካባቢዎች ብዝሃነትን ታሳቢ ባደረገ መልኩ በተለያየ ቋንቋዎች የሀገራችንን ህዝቦች በመረጃ ተደራሽ እያደረጉ ከሚገኙ 10 የህዝብ ሬዲዮ፣ 12 የህዝብ ቴሌቪዥን እንዲሁም 41 የማህበረሰብ ሬዲዮና 9 የማህበረሰብ ቴሌቪዥን ጣቢያዎች በድምሩ 72 ጣቢያዎች ላይ በባለስልጣኑ የአዝማሚያ ትንተና ግኝት ተሰርቶ አጠር ያለ ሪፖርት በቀጣይ አቅጣጫን ለማመላከት በሚያግዝ መልኩ ተዘጋጅቷል። የይዘት ትንተና ጥናቱ የግምገማ ሪፖርት እንደሚያሳየው ባለፉት 3 ወራት በአጠቃላይ 5148 የህዝብና የማህበረሰብ የመገናኛ ብዙሃን የዜና ዘገባዎችና ፕሮግራሞች ክትትል ተደርጎባቸዋል ተብሏል። የመገናኛ ብዙሃኑ የዜና ዘገባዎችና ፕሮግራሞች የአካባቢውን ባህልና ቋንቋ መሰረት ያደረጉ ከመሆናቸው ባሻገር ምርጫ፣ ሀገራዊ ምክክር፣ የባህር በርና የመሳሰሉ ጉዳዮች ላይ ትኩረት ማድረጋቸውን የተገለጸው። ይህ በእንዲህ እንዳለ ታዲያ መገናኛ ብዙሃኑ የኢትዮጵያን ብሔራዊ ጥቅም የሚጎዱ ሐሰተኛ መረጃዎች ሲሰራጩ በፍጥነት በማረም ረገድ ውስንነቶች አሉባቸው ተብሏል። ምን ነበረ ክፍተታቸው ብለን 2 ዋና ነገሮችን አስቀምጠናል። አንደኛ ከብሔራዊ ጥቅማችን በተጻራሪ በተለያዩ የመረጃ ምንጮች የሚሰራጩ አፍራሽ አጀንዳዎች በፍጥነትና በእውቀት ለማምከን የሚደረግ ጥረት ውስንነት ነው። ይሄ በስፋት ይታያል። ያንዳንዱ የክልል መገናኛ ብዙሃን ሀገር ላይ ከሚሰራጩ ጥቅሞች በተጻራሪ የቆሙትን በእውቀት በተመሰረተ በባለሙያ በታገዘ ፍጥነት ባለው መልኩ አጀንዳውን እንደገና ትክክለኛ ነገሩን ከማሳየት አንፃር ያሉ ውስንነቶች አሉ። እሱንም ደግሞ ምን ኢምፓክት አለው፣ ምንድነው ይሄ ሐሳብ እንዴት ይተረጎማል የሚሉትን ነገሮች አስፈላጊ የሆኑ አካላትን በማቅረብ አስተንትኖ ጉዳዩን ይፋ ከማድረግ ጋር ያሉ ውስንነቶች ታይተዋል። የህዝብና የማህበረሰብ መገናኛ ብዙሃን የዘገባና የፕሮግራም ይዘቶች የህዝቦችን ትስስር፣ ማህበራዊ አንድነትን፣ ለሰላም ግንባታ አስተዋጽኦ ያላቸውን ይዘቶችን በማቅረብ ዜጎች ለሰላምና ለአብሮነት እንዲተባበሩ የሚያስችሉ መረጃዎችን በማሰራጨት አዎንታዊ ሚና እንደነበራቸው ነው በሪፖርቱ የተነሳው። አዎንታዊ አዝማሚያቸው ምን ነበረ ብለን ካየነው ከብዙዎቹ ያወጣናቸው ዜጎች ለሰላምና ለአብሮነት በጋራ እንዲቆሙ የማስተባበር ስራ፣ የማህበረሰቡን መልካም እሴቶችና ባህል ማስተዋወቅ እንዲሁም ለክልላዊ ጉዳዮች ትኩረት የመስጠት ስራ፣ የመራጮች ትምህርት ከምርጫ ጋር ተያይዞ በመስጠት እና የፖለቲካ ፓርቲዎች የክርክር መድረኮችን በማመቻቸት የዜጎችን የምርጫ ተሳትፎ የማጎልበት ስራ በይዘቶቻቸው ውስጥ አንጸባርቀዋል። ምርታማነትን ለማሳደግ የሚከናወኑ የግብርና መሰረተ ልማቶችን ማስተዋወቅ፣ የስራ ዕድል በመፍጠር ተጠቃሚነት ተጠቃሽ የሆኑ ባለታሪኮችን በማቅረብ ተሞክሮ ማካፈል፣ የባህር በርና ሌሎች ብሔራዊ ጥቅሞችን የሚመለከቱ ጉዳዮችን በተለያዩ የአቀራረብ ስልት ተደራሽ አድርገዋል።
የመገናኛ ብዙሃን የዘገባና የፕሮግራም ይዘቶች ሪፖርት መድረክ ላይ የተገኙት የመገናኛ ብዙሃን የስራ ኃላፊዎች የተለያዩ አስተያየቶችና ጥያቄዎችን አንስተዋል። ካነሷቸው ጥያቄዎች መካከል መረጃ የሚሰጡ የመንግስት ኃላፊዎችና የምሁራን እጥረት እንዲሁም ፈቃደኛ ለመሆን የህዝብና የማህበረሰብ የመገናኛ ብዙሃን ሀገራዊና ቀጠናዊ ብሎም ዓለም አቀፋዊ ጉዳዮች ላይ በስፋት ለመስራት ሳንካ እንደፈጠረባቸው ገልጸዋል። እንዲሁም የበጀት እጥረት እንዳጋጠማቸውና ለሰራተኞች እንዲሁም ለሳተላይት ሞገድ የሚከፍሉት ገንዘብ እያጠራቸው ስለመሆኑ ጠቁመዋል። በመድረኩ የተገኙት የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጄኔራልና የኢትዮጵያ መገናኛ ብዙሃን ባለስልጣን የቦርድ ሰብሳቢ አምባሳደር ሬድዋን ሁሴን መገናኛ ብዙሃኑ ብዝሃነትን ታሳቢ ያደረጉ ስራዎችን እንዲሰሩ ጥሪ አሳስበዋል። የክልል ሚዲያዎች የህዝቦቹም ቢሆን የህዝብ የሚባለው ብዙ ጊዜ የመንግስት ምንለው ማለት ነው። እነሱም ቢሆን 70% ኮንሰርናቸው ክልላቸው ነው። 70%ን ሲሰሩ ግን ኢትዮጵያን ለመገንባት እንደሚሰራው ጡቦችን እየደረደሩ እያሰቡ መስራት አለባቸው ነው። እሱን ታሳቢ ያደረገ የብሔራዊ ነጥቦቹን የያዘ ኢሹ አድርገን መስራት ስንችል ክልል ላይ ሆነን ስለ ኢትዮጵያ እንሰራለን ማለት ነው። የክልል ጉዳይ ያነሳን ኢትዮጵያን እንገነባለን፣ ብሔራዊ ጉዳይ ያመጣን ከክልል ጋር እናዛምደዋለን። የመረጃ እጥረቱን ለመቅረፍም በመንግስት ኮሚኒኬሽን አገልግሎት ሚኒስቴርና በኢትዮጵያ መገናኛ ብዙሃን ባለስልጣን በኩል አሰራር በመዘርጋት መፍታት እንደሚቻል ገልጸዋል። ቢሮክራሲያችን ውስጥ ያለው ዝምታ ነው፣ መረጃ ማቀብ ነው። አሁን አንድ ጉዳይ በተከሰተ በሰከንዶች ውስጥ ዜና ሆኗል። ዜና ሲሆን ተዛብቶ ነው ዜና የሆነው። እሱንም ደርሶ ማስተካከል አንድ፣ በየወቅቱ መደበኛ መረጃ መስጠት ሁለት ይሆናል። ሌላው ግን ፕላትፎርም መፍጠር አለብን ይመስለኛል። አሁን ለምሳሌ ሚዲያ ባለስልጣን በተለያየ ጊዜ ብቻ ወጥቶ ሱፐርቫይዝ አድርጎ መምጣት ሳይሆን ኮንሰርን ካላችሁ ችግር ሲኖራችሁ በየደረጃው ያላችሁ ኃላፊዎች ከሚዲያ ባለስልጣን ማኔጅመንቶች ጋር አንድ ፕላትፎርም ቢኖራችሁ መረጃው በቀላሉ ይደርሳል። አምባሳደር ሬድዋን ሁሴን አክለውም የኢትዮጵያ መገናኛ ብዙሃን ብዝሃነትን በማጉላት እንዲሁም የማህበረሰቡን ተስፋ ማሳየትና ለጠንካራ ሀገረ መንግስት ግንባታ ሚናቸውን መወጣት እንዳለባቸው አሳስበዋል።